አማርኛ መናገር የማይችሉ ኦሮምኛ ተናጋሪዎች ናቸው። ከቤት ድረስ ነው ይዘውኝ ሄዱት። ጥቃት እንፈጽማለን እያሉ የቶርቸሩ አንዱ አካል ነው። ይሄ የምርመራውና የማስፈራሪያው አንዱ አካል ነውና ተሰውረው አመት ከምናምን የቆዩ ሰዎች አሉ። እነ ገነት፣ እነ ሱራፌል፣ እነ አቤል 500 ምናምን ቀናቸው ነው ከጠፉ። ከዚህ ሀገር የማትወጣ ከሆነ የእነሱ አይነት ዕጣ ፈንታ ይገጥምሃል ነው በተደጋጋሚ። እዚህ ሆኜ ለልጆቼ አንድ ነገር ሆኜ ሞቼም ሆነ ተገድዬ ወይ ተሰውሬ ቤተሰቦቼ እኔም ፍለጋ ከሚንከራተቱ እኔም የማልፈልገውን የማልወደውን ስደት ልጆቼን ትቼ ቤተሰቤን ትቼ መርጫለሁ። እንደ ከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ነው። የጠቅላይ ሚኒስትሩ ንግግር ሳናጣራ እናስርም ይህንን ካሉ 6 ወርና 7 ወር ሳይሞላቸው ነው ብዙ ሰዎች በእስር ቤት ወደ እስር ቤት ተመለሱ። አመት ባልሞላ ጊዜ ውስጥ እኔም የተለያየ ሰዎችም ወደ እስር ቤት ተመለስንና የጠቅላይ ሚኒስትሩ ጭንብል የዛን የተገለጠ እዚሁ ደግሞ አዲስ አበባ ፖሊስ ላይ በረቀቀ መንገድ በኮንክሪት የተሰሩ ሳይቤሪያን የሚያስንቁ 8 ቁጥርን የሚያስንቁ ጨለማ ቤቶች አሉ። ወደ 12 የሚደርሱ ግራውንድ ላይ 12 የሚደርሱ ጨለማ ቤቶች አሉ። 3ኛ ፎቅ ላይ 4ኛ ፎቅ ላይ ደም ነው የምታየው ስትወጣ። ቶርቸር ነው እና እዛው ማዕከላዊ ሽፍት አደረገ እንጂ በአዲስ አበባ ዩኒፎርሙ ከፌደራል ፖሊስ ወደ አዲስ አበባ ፖሊስ ተቀየረ እንጂ ያቺም እንዳልኩ መንገዷ 100 ሜትር እና 200 ሜትር ዘለ ስትገባ መገባበት ነው እንጂ የባሰ ግርፋትና ስቃይ ያለበት ተቋም ነው አዲስ አበባ ፖሊስ እና ማዕከላዊ አልተዘጋም። በተለይ አንዳንድ ፖሊሶች ባለጊዜ ነን የሚሉ ፖሊሶች ለፍርድ ቤቶች በታሪክ አይገዙ። ከፈለጉ ደግሞ ፍርድ ቤቱ እያዞር አንተን ያስራል። ማንም የሚከለክለው የለም። አራዳ ዛሬ ያስርህና አራዳው ስትባል ጉለሌ ነገ ይወስድሃል። ጉለሌው ስትባል ቂርቆስ ይወስድሃል። 11ዱንም ክፍለ ከተማ ያዞርና ደስ ካላልከው ቡራዮም ሰበታም ሊልክ ይችላል እና ምንም አይነት የፍርድ ቤት የበላይነት ፍርድ ቤት አቅም ኖሮት የሚያዝበት ሀገር አይደለም። አሁን በኮማንደር አቡባልቻ የሚመራ ተቋም ቁጭ ብሎ እከሌ ምን ጻፈ 20 ሰው ደርድሮ ኮምፒውተር ተከፍቶ እከሌ ዛሬ ምን ጻፈ እየተባለ እኮ የሚታደንበት ወቅት ነው። ሰላማዊ ትግሉን የፕሬስ ነፃነቱን ሁሉንም ነገር አብይ አህመድ ገሎታል። ረግጦ አፍኖ ይዞታል። እንጨት አዝላ ሸክላ ምሰራ ምናምን ያረግና ሸክላ ሰሪዋንና ዋናዋን ሴትዮ ግን እዛ ኮዮ ፈጭ ወስዶ ጥሏታል። ሐውልቱ እዚህ ያለ እሷ የሌለችበት ቦታ ላይ ያንን የሚገልጻት የሌለበት ቦታ ላይ ሐውልቷ ብቻው ምን ያደርጋል? የምትበለው የላት እዛ ለሷ እዚህ ጋር ምሳሌ ተብሎ ሐውልቷ ሸክላ ስትሰራ እንጨት ስትሸከም እዚህ ጋር ሐውልቷ ቆሞላታል። እሷ የምትበላው የላት ኮየ ፈጭ ተፈናቅላ ኮየ ፈጭ ቱሉ ዲምቱ ወጥተው እየለመኑ እየኖሩ ነው እና አዲስ አበባ ላይ የተደረገው ግፍና በደል እኔ መቼም ይቅርም አይባል። በቃ አዲስ አበባ ሰው እየተዝናና ነው ምናምን ይላሉ። ከዛ ግራውንዱ ጋር በታይ 10 ካቻማሊ ምናምን ቆሟል። ለምን እንደመጡ ያውቁትም ባበል ነው የመጡት። ፏፏቴው ጋር ፎቶ እንዲነሱ ይደረጋሉ። በቃ ደስ እንዳላቸው የአዲስ አበባ ሰው እየተዝናና ብሎ አዲስ አበባ መስተዳደር ላይ ሲለጥፈው ታያል። አብዛኛው ሰው በኢኮኖሚ እየተሰደደ ነው። ሊቢያ ላይ የሚገረፈው ግሪክ ካምፕ ውስጥ ያለ በየቦታው ቶርች እየተደረገ ብር እየለመነ የሚወጣው አንደኛው አብዛኛው ሰው እንደዚህ አይነት ነገር ያደርጉ ያሉት ቤታቸው የፈረሰባቸው ሰዎች ናቸው። ለምኑ ይጓጓል? ምንም የሚያጓጓ ነገር የለውም። አሁን አብዛኛውን ከስራው እየተባረረ ነው። በትምህርት ደረጃው ሳይሆን በብሔር ነው ስራ እየተቀጠረ ያለው። ስለዚህ የአዲስ አበባ ሰው የምሩን ገፍቶ የሚመጣ ነገር ካለ ለየትኛውም ህዝባዊ አብዮት ምንም ጥርጥር የለውም ቅርብ ነው። ወደፊት ስንመለስ በዝርዝር ስማቸውን እየጠቀስን ከአመራሮች ጀምሮ ከአዲስ አበባ ፖሊስ ከማጋ ይገናኛሉ፣ እነማን ናቸው፣ ምን አይነት እንትን አለ በግልጽ እኛም ከውስጥ ይደርሰን የነበረ መረጃ ስለነበረ እሱም በግልጽ ወደፊት እናወራበታለን። በስቴዲየም ዙሪያ አካባቢ ያላችሁ፣ በተለያየ ቦታ ያላችሁ ከነዚህ ለጊዜው ፍርፋር እየለቀሙ እናንተን ከሚያሳስሩ ጓዶቻችሁን ወንድሞቻችሁን ከሚያሳስሩ ግለሰቦች ጋር አብሮ ሻይ መጠጣት ማህበራዊ ህይወት ላይ መገናኘት በጣም ነውር ነው። እስር ቤት ያሉ ወንድሞቻቸው ማሰብ መቻል አለባቸው።
ሰላም ጤና ይስጥልን የነጋሪት ቲቪ ስለ ሀገር መሰናዶ ተከታታዮቻችን፣ በዛሬው ዝግጅታችን ቆይታ የምናደርግበት ርዕሰ ጉዳይ አስገዳጅ ስደትና እምቢተኝነት የተሰኘ ነው። በሀገራችን የፖለቲካ ምህዳር ውስጥ የህግ የበላይነት መሸርሸርና የመብት ገፋዎች በርካታ ሰላማዊ ታጋዮችን ለከባድ አደጋ፣ ለእስር፣ ለእንግልት ሲዳርግ ቆይተዋል። በሰማያዊ ፓርቲና በባልደራስ ውስጥ በአመራርነት ሲታገል የነበረው ወጣት ፖለቲከኛ ናትናኤል ያለምዘውድ ከ8 ጊዜ በላይ ከደረሰበት እስር፣ ስቃይ እንዲሁም የመግደል ዛቻ በኋላ በመጨረሻም የሚወዳት ሀገሩና ቤተሰቡን ጥሎ ለመሰደድ ተገዷል። አስገዳጅ ስደትና እምቢተኝነት የናትናኤል ያለምዘውድ እውነት በሚል ርዕሰ ጉዳይ ከናትናኤል ያለምዘውድ ጋር ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። እጅግ አድርጌ አመሰግናለሁ ናቴ። እንግዲህ አስገዳጅ ስደትና እምቢተኝነት በተሰኘ ርዕሰ ጉዳይ ቆይታ ልናደርግ ነው። እንዳለመታደል ሆኖ እኔም አንተም ከሩቅ ሆነን ነው ይሄንን ቃለመጠይቅ እያደረግን ያለ ነው። ከዚህ ቀደም በአገር ቤት በስቱዲዮ ድረስ ያደረግነው ቃለመጠይቅ ቆይታ ነበር። በትግሉም በተለያየ መልኩ አብረን ቆይታ አድርገናል። አሁን ላይ ግን አሳዛኙ ነገር እንግዲህ ስደትን ለአፍታም ቢሆን አስቤ አላውቅም በሚል አንድ መጣጥፍ በፌስቡክ ላይ ያቀረብኩ ጽሁፍ አለ። ከ8 ጊዜ በላይ መታሰር፣ ድብደባ መፈጸሙን አውቃለሁ። አንተም ገልጸዋል። የተለያዩ አሰልቺ የሆኑ ስሮች ነው። በተለይ በከተማ ውስጥ ባሉ በአዲስ አበባ ከተማ ውስጥ አሉ የተባሉ ከታችኛው ፖሊስ ጣቢያ አንስቶ እስከ መምሪያ እንዲሁም እስከ ማዕከላዊ በተለያየ ግዞት እስር ቤት ውስጥ ከፍተኛ ዋጋ ስትከፍል ነበር። አሁን ላይ ግን በመጨረሻ ሀገርህን፣ ባለቤትህን፣ ህፃን ልጅህን ጥለ እንደተሰደድክና ያስገደደ የመጨረሻ የደህንነት ማስጠንቀቂያ እንዳለ ሁሉ ገልጻል። ያ አደገኛው መረጃ ምንድን ነው? ስደት እንዴት ነው ናቲ? ያው ስደት እንግዲህ እናንተም ቀድማችሁን ከሀገር ወጥታችኋል። በጣም በጣም እኔ ስደትን አልወደውም፣ ተመኝቼውም አላውቅም። በጣም አስከፊ ነገር ነው። አንዳንድ ሰው እንደዚህ ስትለው ካለበት ሀገር አንጻር ይስለውና ከዚች ሀገር የተሻለ አይደል ያለው ምናምን ሊል ይሞክራል። ግን ልጅ ጥሎ ቤተሰብ ጥሎ ጓደኛ ወዳጅ ጥሎ መሰደድ በጣም በጣም ከባድ ነው። እስካሁንም መረጋጋት አልቻልኩም። የልጆቼ ናፍቆት አለ፣ የባለቤቴ፣ የጓደኞቼ። ያው እንደምታውቀው አዲስ አበባ ላይ ያለን ሰዎች ሰብሰብ ብለን መጫወት በእረፍት ጊዜያችን ምናምን የተለመደ ነው እና በጣም ከውስጥ የማይወጣ ነገር፣ በጣም የሚረብሽ ነገር ነው ስደት። ያንተ እንግዲህ ልጆችን ባለቤትን ጥለ መሰደድን ብቻም ሳይሆን በእስር ጊዜ ስታሳልፍ ሁሉ የልጅን መወለድ ራሱ እስር ቤት ሆነ ነው ስትሰማ የነበረው ከአንድም ሁለት እጅግ በሚያሳዝን መልኩ። ግን ያውን ለመጨረሻ ጊዜ ለዚህ ለስደት ያበቃ ነገር ምንድን ነው? ይሄ መጨረሻው ማስጠንቀቂያና የአደገኛው ደረሰኝ ያልከው መረጃ ምንድን ነው ናቲ? አዎ ይርኔ እንደምታውቀው አዲስ አበባ በተለይ አዲስ አበባ ፖሊስ በሚባል ጣቢያና በአዲስ አበባ ትልቅ የአዲስ አበባ ፖሊስ ጣቢያ የማዕከላይን ስራ እየሰራ ያለ ፖሊስ ጣቢያ በተደጋጋሚ ስርዓት፣ ዛቻዎች ከአዲስ አበባ ፖሊስ ከአንድም 6 ጊዜ 7 ጊዜ ታስሬያለሁ። በተለያየ ዛቻዎች፣ ማስፈራሪያዎች ይደርሱን ነበር እና ጆሮም አልሰጠናቸውም ነበር። አሁን ግን ከአፍሪካ ህብረት ጋር ተያይዞ ኦልሬዲ ቤት ቀይሬ ረጅም ጊዜ ቤት ቀይሬ ነበር የምኖረው። በክትትል ነው ቤቴን ያገኙት። ከቤቴ ለየት ያሉ ከዚህ በፊት አብዛኛውን ክትትሎች እንደምታውቀው ያውቁናል፣ እናውቃቸዋለን። ሚዝ ፖሊስ ከሆነ ፌደራል ፖሊስም ከሆነ እናውቃቸዋለን። ያው ከእስርም ድግግሞች አንጻር እናውቃቸዋለን። እነዚህ የተለዩ አማርኛ መናገር የማይችሉ ኦሮምኛ ተናጋሪዎች ናቸው። ከቤት ድረስ ነው ይዘውኝ የሄዱት። አንድ ቀን ሙሉ ሲያዞሩኝ አሉና በአካባቢ ያለ ጣቢያ እንድቆይ ተደረገ። በአካባቢ ያለ ጣቢያ የነበረ አዛዦች አንቀበለውም በሚል ትልቅ ጭቅጭቅ ተፈጠረ። እኛ አንፈልገውም አይነት ነገር ነበር በሰዓቱ። እኛ በምንፈልገው ሰዓት እንይዘዋለን፣ አሁን ለጊዜው አንፈልገውም ሲሉ ምን አይነት ስልክ እንደተደወለላቸው አላውቅም። እዛ ጣቢያ እንድቆይ ተደረገ። እነዛ የያዙኝ ሰዎች በየ2 ቀኑ በየ3 ቀኑ ይመጡና ዛቻ ነው፣ ከባድ ዛቻ ነው። ዛቻ ስልህ
እንደ ከአፍሪካ ህብረት ጋር በተያያዘ ከዚህ በፊት የተፈጠረውን ነገር ታውቀዋለህ። ተሰውረው አመት ከምናምን የቆዩ ሰዎች አሉ። እነ ገነት፣ እነ ሱራፌል፣ እነ አቤል 500 ምናምን ቀናቸው ነው ከጠፉ። ልክ የእነሱ አይነት እጣ ፈንታ እንደሚገጥመኝ በግልጽ ነው ያሳዩ። በቃ ልክ ከዚህ ሀገር የማትወጣ ከሆነ የእነሱ አይነት እጣ ፈንታ ይገጥምሃል ነው በተደጋጋሚ። ከተፈተው በኋላ 18 ቀን ያለ ፍርድ ቤት ትዕዛዝ ፍርድ ቤት ሳልቀርብ ቀን በቀን እየጠሩ በእነሱ ዛቻ ነበር የቆየሁት። ይሄ ነገር ተከትሎኝ የቤቴ ድረስ መጣ። ማታ ስገባ ጠዋት ስወጣ እነዚህ ዛቻዎች በእኔ ብቻ ሳይሆኑ በደህንነት ተቋም የሚሰሩ ሰዎች፣ በፖሊስ ኮሚሽን ውስጥ የሚሰሩ ለኛ ጥሩ አመለካከት ያላቸው ሰዎች ለቤተሰቦቼ በአስቸኳይ ከሀገር እንደወጣ በቤተሰባዊ መንገድ ነገሯቸው። በቃ ቤተሰብ ሊያስቀምጠኝ አልቻለም። እዚህ ሆኜ ለልጆቼ አንድ ነገር ሆኜ ሞቼም ሆነ ተገድዬ ወይ ተሰውሬ ቤተሰቦቼ እኔም ፍለጋ ከሚንከራተቱ እኔም የማልፈልገውን የማልወደውን ስደት ልጆቼን ትቼ ቤተሰቤን ትቼ መርጫለሁ ማለት ነው። እና ማስጠንቀቂያው ከግድያ ጋር ከመሰወር ጋር የተያዘ ስለነበረ የመጀመሪያ ዛቻው ኖርማል ዛቻ ነበር የመሰለኝ። ግን በቤተሰባዊ ከውስጥ በሚመጡ እንደምታውቀው የሚያስቡልን በደህንነት ተቋማት ውስጥም በፖሊስ ተቋማት ውስጥም የሚያስቡልን ሰዎች ብዙ አሉ። ተገደው እዛ ውስጥ ያሉ ሰዎች አሉ። በነዛ ሰዎች እንደዚህ አይነት መንገድ መጣ። ቤተሰብ ሊያስቀምጠኝ አልቻለም። የማልወደውን ስደት አማራጭ አደረኩት። እውነት ነው። በእርግጥ ቅድም ለመግለጽ እንደሞከርከው እነ ገነት ሌሎችም ጨምሮ የአዲስ አበባ ልጆች ተሰውረው ካሉበት ቦታ በማይታወቅ ሁኔታ ይሙቱ ይኑሩ የት ይሁኑ በማይታወቅበት ሁኔታ ተሰውረው ይገኛሉ። እነዚህን በተመለከተ እንግዲህ በተደጋጋሚ መረጃውን ስናጋራ ነበር። ፍርድ ቤት አቅርቦ ረጅም ጊዜ በተንጓተተ የፍትህ ስርዓት ውስጥ ማሳለፍ የሚጠበቅ ነገር ነው። ፍርድ ቤት ማመላለስ እንደዛው፣ በተለያዩ ማጎሪያ እስር ቤት ማቆየት ያለ ነው። ከናካቴው ግን ሰውሮ የማጥፋት አደገኛ የሆነ ልምምዶች ከቅርብ ጊዜ ወዲህ ተጀምረዋል። እንግዲህ እንደዚህ አይነት ዛቻና ማስፈራሪያ ደርሶ አሁን ላይ እንዶ በአንተ ላይ ከሚደርሰው ማስፈራሪያና ዛቻ በተጨማሪ በቤተሰብ ላይስ? እኔም በታሰርኩ ቁጥርና በተለያየ ቦታ በነበርኩባቸው እስር ቤቶች ጭምር አዋሽ አርባን ጨምሮ የአሁኑ እስሬንም ጨምሮ ይህን ትግል የማታቆም ከሆነ አርፈ የማትቀመጥ ከሆነ ከሀገር የማትሰደድ ከሆነ በባለቤትህን ለአባትህን የተለያየ እህትህን ጥቃት እንፈጽማለን እያሉ የቶርቸሩ አንዱ አካል ነው። ይሄ የምርመራውና የማስፈራሪያው አንዱ አካል ነውና ይሄ በተደጋጋሚ የሚደረግ ጭራሽ በልጆቻችን ጨምሮ እንግዲህ 4 ዓመት ከ7 ወር ልጅ ነው ትልቁ ልጅ። በእነሱ ጨምሮ የምትወደው ነገር ላይ እንደሚመጡብህ የተለመደ ማስፈራሪያ፣ ዛቻ ይሄ ሁልጊዜ ምርመራ ላይ በየትኛውም መንገድ ባገኘው አጋጣሚ በምትዝናናበት ቦታ ላይ ሁሉም ቦታ ላይ ማስፈራሪያ አለ። ስለዚህ ማስፈራሪያው በከፍተኛ ደረጃ ደረሰ። ከአንተም አልፎ ቤተሰብ ላይ የሆነው ነገር አለ። እስርን በተመለከተ እንግዲህ ወይ አንተ እዚህ ስለምትገልጸው እኔም እንደ ቅርብ ጓደኛ ስለሚገልጸው ብቻ ሳይሆን ወዳጅም ጠላት በተለይ የኢትዮጵያን ፖለቲካ በቅርብ ለሚከታተሉ የሀገር ውስጥ የውጭ ሚዲያዎች የሚያውቁት ነው። አንተ ያልገባህበት እስር ቤት የለም። የወጣትነት ዘመንን በሙሉ በእስር ነው ያሳለፍከው። ተደጋጋሚ አሰልቺ የሆነ እስሮችን ያሳለፍከው። እስሩን ብቻም ሳይሆን የሚደርሱ ስለልቦናዊ አካላዊ ጥቃቶች ሁሉ ጭምር ነበሩ። እነዚህ ነገሮች እያየሉ በርትተው መጥተው በአሁኑ ሰዓት ላይ እንግዲህ አስበህም አለህም የማታውቀውም ነገር እጅግ የከፋው ነገር ሲመጣ ወደዚህ አስገዳጅ የሆነ ውሳኔ ላይ ደርሳል። ይህን ነገር ተመልካቾቻችንም ይረዱናል ብዬ ተስፋ አደርጋለሁ። ሌላው እዛው ጽሑፍ ላይ የገለጽከው ነገር በኢህአዴግ ጊዜ የነበረው ትንሽ ክፍተት እንኳን በኦህዴድ ተደፍኗል ስትል ይፋ አድርጋል። በሁለቱ ስርዓቶች መካከል ባለው አፈናና በእስር ቤቶች ጭካኔ ወይም ሰላማዊ ትግሉን በማጥፋት በኩል ያየኸው ሰፊ ልዩነት ምንድን ነው? አዎ አብዛኛውን ያው አምባገነኖች ልዩነት የላቸው። የአንደኛው አምባገነን ጉዳይ ከፍ የአንደኛው አምባገነን ጉዳይ ዝቅ ማለት እንጂ የአምባገነኖች ልዩነት የለም። ግን ይሄኛው ሪፎርሙ ነው የሚገርምህ። አዲስ አበባ ማዕከላይን ዘጋው ብሎ ትላንትና ሲያስጎበኘን የነበረ ስርዓት የኦህዴድ ስርዓት በመሃል ላይ በታጠረች ግንብ የምትለይ የአዲስ አበባ ፖሊስ ውስጥ ያንኑ ግፍ ይፈጽማሉ። አዲስ አበባ ፖሊስ ውስጥ ቶርች አለ፣ ግርፋት አለ፣ ድብደባ አለ፣ ጨለማ ቤት አለ።
እንግዲህ ማዕከላዊንና አዲስ አበባ ፖሊስን የሚለያቸው አንድ ግንብ ነው እና እንደዚህ ሽፍት ያደረገ ነገር ነው። ያንን ልዩነት ላመጣልህ የቻልኩት ቢያንስ በወያኔ ጊዜ የማስመሰል ነገር ነበር። በወያኔ ጊዜ የማስመሰል ነገር ነበር። አሁን ጋዜጠኞች ይታሰራሉ፣ ይፈታሉ። ሚዲያቸው አብዛኛው ጊዜ አይዘጋም። አይተህ ከሆነ በወያኔ ጊዜ የተወሰነች ጋዜጣም ሚዲያም ፕሪንት ሚዲያም ታነባለህ እኮ የተወሰነ ነገር ታነባለህ። አሁን ከናካቴው የሚዲያ ነፃነት፣ የመናገር ነፃነት ምንም አይነት ነገር ድፍን ብሏል። አሁን ከናካቴው በወያኔ ጊዜ እንዳልኩ እስሩ፣ አፈናው፣ እንግልቱ፣ ስደቱ እንዳለ ነው። ግን በአንዳንድ መንገድ ደግሞ ቢያንስ የሚዲያ ትንሽ ቁጭ ብለህ የምታነባቸው ጋዜጣዎች ነበሩ፣ የምታነባቸው ሚዲያዎች ነበሩ። በትንሹም ቢሆን የፖለቲካ ፓርቲዎች ይንቀሳቀሱ ነበር። አሁን ግን በአጠቃላይ በሚባል ደረጃ የፖለቲካ ፓርቲዎችን፣ ሚዲያዎችን ጨራሽ ሚዲያዎች ላይማ እኔ በወያኔ ጊዜ ብዙ ጋዜጠኞች፣ የሚዲያ ሰዎች ታስረዋል። ግን ስቱዲዮ የተሰበረ ካሜራ ሲዘረፍ፣ ስቱዲዮ የተሰበረ ላፕቶፕ ሲሰረቅ፣ ብሮድካስት ሄደው ፍቃድ ሊጠይቁ የነበሩ ሰዎች በፌደራል ፖሊስ እየተንጠለጠሉ የብሮድካስት ባለስልጣኖች እነ ዮናታን ተስፋዬ ፌደራል ፖሊስ ጋር እየደወሉ አንጠልጥለው ወደ እስር ቤት የሚወስዱበት ስርዓት ግን በዚህ ልክ አልነበረ። ስቱዲዮ የተሰበረ ካሜራ ተዘረፈ ሲባል የዛኔ ሰምተን አናውቅም። እንደዚህ ተዘረፈ ሲባል ሰምተን አናውቅም። እና አሁን የሚገርምህ አዲስ አበባ ላይ አንድ በፊት ስቱዲዮ ቢሮም ከፍተህ ምናምን መንቀሳቀስ ትችላለህ፣ ትሞክራለህ። አሁን መኖሪያ ቤት ጋዜጠኞች አዲስ አበባ ላይ ያለ ጋዜጠኛ መኖሪያ ቤት መከራየት አቅቶታል። እየተከተሉ እያስፈራሩ ይሄ እኔ የነበርኩበት አብሬ ሳፈላልግ አይደለም ለስራ ቦታው ለመኖሪያ ቤት እየተከታተሉ እያስፈራሩ የመኖሪያ ቤት መከራየት አጥቷል አንድ ጋዜጠኛ። እና በዚህ ልክ የዛኔ አፈና እንዳልኩ አፈናው አለ፣ እስሩ አለ። በዚህ ልክ ግን አልነበረም። በዚህ ልክ እንደዚህ የተጋነነ አልነበረም። በዚህ ላይ ብዙ ነገሮች ይፈጸማሉ። ግን አሁን እዛው ማዕከላዊን ዘግተህ እዛው አዲስ አበባ ፖሊስ ለዛውም 3ኛ ፎቅ ቢሮ ላይ ነው ቶርች የሚደረገው። ልዩነቱ የመደበቅና በአደባባይ መግረፍ። ከዚሁ ጋር ተያይዞ እዛው ጽሑፉ ላይም ገልጸዋል። ጠቅላይ ሚኒስትሩ ሳናጣራ እናስራም ያሉትን ንግግር ገና በማለዳ ራቁቱን አስቀርተነዋል ስትል የቀድሞ ማዕከላዊ ምርመራና የአሁኑን አዲስ አበባ ፖሊስ ምርመራ በማነጻጸር ያስቀመጥኩ ሀሳብ አለ። እንዴት ነው እስኪ ጠቅላይ ሚኒስትሩ ሳናጣራ እናስርም ያሉትን ንግግር ገና በማለዳ እርቃኑን ቀርቶ የታየው? ታሰበበት የሚገባ ዋናው ጉዳይ አንድ ንጹህ ሰው ከሚታሰር ለፍትህ ሲባል 100 ወንጀለኛ መፍታት ይሻላል ይባላል። እንደ ከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ነው። የጠቅላይ ሚኒስትሩ ንግግር ሳናጣራ እናስርም በእርግጠኝነት ይሄንን ካሉ 6 ወርና 7 ወር ሳይሞላቸው ነው አንድ ነገር የተፈጠረው። እንደምታስታውሰው ባላደራውን ስናቋቁም ባልደራስ የሚባል አዳራሽ ላይ የአዲስ አበባ ሕዝብ ብዙ ጥያቄ ነበረው። ስለነበርክበት ሂደቱን እዛ ውስጥ ብዙ ሰው ተሰብስቦ ብዙ ጥያቄዎችና አጀንዳዎች አነሳ። ያ የዛኔ በማህበራዊ ሚዲያም በሶሻል ሚዲያም ከፍተኛ የህዝብ ጥያቄ ስለነበረ ከፍተኛ ተነሳሽነት ነበረው። ጠቅላይ ሚኒስትሩ 3-4 ቀን ባልሞላ ጊዜ ውስጥ ወጥተው ባላደራው ምናምን የሚባል ጨዋታ የለም አንላቀቃትም ብለው የዛኔ መጀመሪያ ማንነት ጭንብላቸው ተገለጡ። ከዛ ልክ የዛኑ ቀን ወደ ፒያሳ ሄዱ የነበሩ ወጣቶችን አፍሰው ሳያጣሩ አዋሽ 40 ተሰሯቸው። አዋሽ 7 ለ2 ወር ያህል ቆዩ እነዛ ልጆች። ከዛ በኋላ በእኛም ላይ በተለያየ መንገድ አፈና ተጀመረና ሳያጣሩ ማሰር ምንም እንትን ሳይሉ ማሰር ወዲያው ቀርቶ እንግዲህ ያለፈው ስርዓት አፈና መጣ ማለት ነው። ባላደራው የሚባል ነገር ግልጽ ጦርነት ውስጥ ነው የምንገባው ብለው ዛኔ ነው ጦርነቱን የጀመሩት 6 ወር ባልሞላ ጊዜ ውስጥ። ይሄ ንግግራቸው 6 ወር ባልሞላ ጊዜ ውስጥ ነው እና ወዲያው እንግዲህ እንደምታውቀው ብዙ ሰዎች
በእስር ቤት ወደ እስር ቤት ተመለሱ። አመት ባልሞላ ጊዜ ውስጥ እኔም የተለያየ ሰዎችም ወደ እስር ቤት ተመለስንና የጠቅላይ ሚኒስትሩ ጭንብል የዛን የተገለጠ ማዕከላዊንና አዲስ አበባ ፖሊስን ደግሞ ያወዳደርኩል መንገድ ማዕከላዊን እናውቀዋለን። ሳይቤሪያ የሚባል 8 ቁጥር የሚባል የተለያየ ግርፋት ቤቶች አሉት። እዛው ቅድም እንደገለጽኩ በአንድ ብሎኬት ነው ማዕከላዊና አዲስ አበባ ፖሊስ የሚለያዩት። እዚሁ ደግሞ አዲስ አበባ ፖሊስ ላይ በረቀቀ መንገድ በኮንክሪት የተሰሩ ሳይቤሪያን የሚያስንቁ 8 ቁጥርን የሚያስንቁ ጨለማ ቤቶች አሉ። ወደ 12 የሚደርሱ ግራውንድ ላይ 12 የሚደርሱ ጨለማ ቤቶች አሉ። 3ኛ ፎቅ ላይ 4ኛ ፎቅ ላይ ደም ነው የምታየው ስትወጣ፣ ቶርቸር ነውና እዛው ማዕከላዊ ሽፍት አረገ እንጂ በአዲስ አበባ ዩኒፎርሙ ከፌደራል ፖሊስ ወደ አዲስ አበባ ፖሊስ ተቀየረ እንጂ ያቺም እንዳልኩ መንገዷ 100 ሜትር እና 200 ሜትር ዘለ ስትገባ መገባበት ነው እንጂ የባሰ ግርፋትና ስቃይ ያለበት ተቋም ነው አዲስ አበባ ፖሊስ እና ማዕከላዊ አልተዘጋም። ማዕከላዊ ወደ አዲስ አበባ ፖሊስ ሽፍት አድርጓል። ማዕከላዊ አልተዘጋም እና ያንን ነው ለማነጻጸር የፈለኩት። ሌላው ከዚሁ ጋር በተገናኘ በተለይ የማዕከላዊ በፖሊስ የሚፈጸሙት ኢሰብአዊ ድርጊቶች እንዳለ ሆኖ የፍርድ ሂደቱስ ፍርድ ቤቶችስ በዚህ ጉዳይ ላይ በመንግስት በኩል የሚደርስባቸው ተጽዕኖና እነሱስ ፍትህ ርትዕ ከመስጠት አንጻር በአንተ የክስ ሂደቶችና በነዛ በበዙና በተራዘሙ የእስር ቤት ቆይታ ወቅት ምን የታዘብከው ነገር አለ? አዎ ፍርድ ቤቶች አንዳንድ ለህሊናቸው የሚሰሩ ዳኞች አሉ። እነሱ ማድረግ የሚችሉት ለአንተ ዋስትና መፍቀድ ነው። በምትታሰር ጊዜ ዋስትና መፍቀድ ነው። የሚገርም ነገር ድሮ በወያኔ ስርዓት ላይ የምናውቀው የፍርድ ሂደት አለ። ቢያንስ ፍርድ ቤቱ ላይ ነው ተጽዕኖ የሚያሳድሩት። ፍርድ ቤቱ እንዳይለቅ ነው ተጽዕኖ የሚደረገው። ፍርድ ቤቱም አይፈታህም። ፍርድ ቤቱ ግን ከፈታህ የራሳቸውን ህግ አይጥሱትም፣ ፖሊስ ይፈታል። አሁን ላይ ግን ድፍን ብሎ በተለይ አንድ ተረኛ ነኝ የሚል አዛዥ የፖሊስ አዛዥ ከገጠመ ዳኛ ዋስትና ቢል ምን ዋስትና ቢል አይለቅም፣ በግሉ ያስራል። በግሉ ወርም 15 ቀንም 16 ቀንም ቢጠራም አይሄድም። ፍርድ ቤት መጥሪያ ይሰጠዋል። ከላይ የሚባል ኃላፊ ይቅረብ ይባላል፣ አይሄድም። እስቲ ሰረኝ ይላል። አንተን ያስጠራህና ከሳት እስቲ ሰረኝ ነው የሚል። እነ ኮማንደር ደርቤ እነ ኮሚሽነር ሽፈራው አሁን ተነሱ የሚባለው አይሄዱም እኮ ፍርድ ቤት። ፍርድ ቤቱ 1 ኪሎ ሜትር አይሞላም እንደምታውቀው። አራዳ ፍርድ ቤት ተሻግረህ ነው አዲስ አበባ ፖሊስ እዚህ ነው ያለው። በታሪክ አይሄዱም። ያዩዋቸዋል። ዳኞቹ ለቡና ሲወጡ ያዩዋቸዋል። አንድ ካፌ ነው የሚጠጡት። ምን ይሏቸው ያዩዋቸዋል። የሉም፣ ስብሰባ ናቸው፣ ክፍለ ሀገር ናቸው። እዛው ቀን እያዩዋቸው ማለት ነው። እና ፖሊስ በተለይ አንዳንድ ፖሊሶች ባለጊዜ ነን የሚሉ ፖሊሶች ለፍርድ ቤቶች በታሪክ አይገዙ። ከፈለጉ ደግሞ ፍርድ ቤቱ እያዞረ አንተን ያስራል። ማንም የሚከለክለው የለም። አራዳ ዛሬ ያስርህና አራዳው ስትባል ጉለሌ ነገ ይወስድሃል። ጉለሌው ስትባል ቂርቆስ ይወስድሃል። 11ዱንም ክፍለ ከተማ ያዞርና ደስ ካላልከው ቡራዮም ሰበታም ሊልክ ይችላል። እና ምንም አይነት የፍርድ ቤት የበላይነት ፍርድ ቤት አቅም ኖሮት የሚያዝበት ሀገር አይደለም። አሁን ፖሊስ በራሱ ፍርድ ቤትንም እያዘዘ ራሱም ስልጣኑን ያላግባብ እየተጠቀመ የሚመራው ተቋም ነው እንጂ ምንም ፍርድ ቤቶች ኦልሬዲ በቃ እየሰሩ አይደለም ማለት ይቻላል። ሌላው እንግዲህ ብዙ ቃል የተገባ ነገር አለ። አብይ አህመድ እንዳልከው ያው ሲመጣ በአደባባይ የተናገራቸው ቃል የገባቸው ነገሮች አሉ። ሳናጣራ እናስርም እንዳለው ሁሉ ሌላው በእኛ የስልጣን ጊዜ በኢህአዴግ ጊዜ ተፈጽሟል። ጥፍር መንቀል፣ እንደዚህ ማድረግ ያ ሆኗል። ያልሆነው ነገር ሁሉም ይቅርታ እንጠይቃለን አይነት የሚመስል ነገር በፓርላማ ንግግር አድርጎ ግን ቃል ኪዳን የገባው ነገር በሱ የስልጣን ዘመን ግን ያ እንደማይሆን ነው። ቅድም ግን ስትነግረኝ እንደነበረው አድማጭ ተመልካቾቻችንም ይሄ መረጃ በቅጡና በአግባቡ ሊረዱት ሊከታተሉት የሚገባው ነገር በተለይ በአዲስ አበባ ፖሊስ ኮሚሽን በፊት ሳይቤሪያ በማዕከላዊ 8 ቁጥር ሌሎችም በግላጭ የምናውቃቸው የሰው ቄራ የሚፈጸምባቸው ግፍና በደል የሚፈጸምባቸው ቦታዎች ነበሩ።
እነዚህን ነገር በግልጽ አወቅናቸው እንጂ ደግሞ አካባቢያቸው ቦታው የማይታወቁ ደግሞ ሌሎች ግፍ መፈጸሚያዎች ነበሩ። እነዚህ ሁሉ ሙዚየም ይሆናል ተብሎ ተነገረን በአብይ አህመድ የስልጣን ዘመን። አሁን ግን እዛው ፖሊስ ኮሚሽኑ ላይ የመጨረሻ ፎቅ ላይ እነዚህን የሚያስንቁ የወንጀል ድርጊት የሚፈጸምባቸው የሰው ያን ቅድም ስንገልጸው የነበረው ከሰዎች ቄራ ስንል ቅድም ገልጸዋል። ደሞች ሁሉ በግድግዳው ላይም መረማመጃ ሁሉ እስከ መታየት ደረጃ ደርሷል ብልሃል። አንድ ይህንን ነገር ያዝልኝ። እንዲህ አይነት በደልና እንዲህ አይነት ነገር እየተፈጸመ ነው ያለው። ሌላው ደግሞ ከፍርድ ሂደቱ ጋር በተገናኘ ፍርድ ቤቶች ላይ ጥሩ አድርገህ ገልጸዋል። ፍርድ ቤቶች ሊወስኑ ይችላሉ። ፖሊስ ወይ እኔ ነኝ ባይ የሚለው ደግሞ ባለ ጊዜ ያንን የፍርድ ቤት ውሳኔ አይፈጽመውም። ከስንት አንዴ ደግሞ ራሱ ፍርድ ቤት ላይ የሚቀመጡ ዳኞች ራሱ ለአገዛዙ ስርዓት እያደሉ ፍርደ ገምድ ሊሆኑ ውሳኔዎች ሲወስኑ የተመለከትነው ያየነው ነገርም ጭምርም አለ። አሁን እነዚህን ሁሉ ነገር ጥቅሉን ስናየው በተለይ በሰላማዊ ትግል እንቅስቃሴ ዙሪያ ላይ አብይ አህመድና ስርዓቱ አሁን ላይ ምን አድርሷል ማለት እንችላለን? አሁን ላይ ኦልሬዲ ገለውታል። ሰላማዊ ትግሉን ገለውታል። ምንም በሰላም አንደኛ ነገር እንዳልኩ አብዛኛውን በሰላማዊ ትግል ላይ ይሄ ሰውዬ ቀጥተኛ ነው፣ ይሄ ሰውዬ የእውነት እየታገለ መሆኑ ከታወቀ በዚህ ሰዓት ሊኖር አይችልም። አዲስ አበባ ላይ አዲስ አበባ ላይ በዚህ ሰዓት ሊኖር አይችልም። አዲስ አበባ ፖሊስ ላይ እኮ ኢንተለጀንት የሚባል ተቋም አዲስ አበባ ፖሊስ ላይ ኢንተለጀንት የሚባል ተቋም በኮማንደር አቡባልቻ የሚመራ ተቋም ቁጭ ብሎ እከሌ ምን ጻፈ 20 ሰው ደርድሮ ኮምፒውተር ተከፍቶ እከሌ ዛሬ ምን ጻፈ እየተባለ እኮ የሚታደንበት ወቅት ነው። ዛሬ እከሌ ምን ጻፈ እነ እከሌ ቲክቶክ ላይ ምን አሉ ሂዱ አምጧቸው ነው የሚባለው። አይደለም ቢሮ ከፍተህ በሰላማዊ ትግል ሰልፍ አረጋለሁ እንደ ከዚህ ቀደሙ የተለያየ ትግል አረጋለሁ አሱ አይሆን አይታሰብም። በቃ ወይ አዲስ አበባ ውስጥ አትገኝም፣ ወይ እስር ቤት ነው የምትበሰብሰው፣ ወይ ልትገደልም ከዚህ ቀደምም እንደተሰወሩት ወዳጆቻችን ጓዶቻችን ልትሰወር ትችላለህ። ስለዚህ ሰላማዊ ትግሉን የፕሬስ ነፃነቱን ሁሉንም ነገር አብይ አህመድ ገሎታል፣ ረግጦ አፍኖ ይዞታል። እና በዚህ ሰዓት በአዲስ አበባ ላይ እኔ ሰው ላይ ሆነ አልፈርድም። ለምን ዝም አልክ አዲስ አበባ ተቀምጦ እንዴት እንዲያታረግም አይባልም። በዚህ ሰዓት ነውር ነው። በቃ ያን ሰውዬ የማንፈልገው እንዲሞት እንዲገደል ተሰውሮ ቤተሰቦቹ የት ነው ያለው እያሉ እንዲፈልጉት ካልሆነ በስተቀር አዲስ አበባ ላይ ምንም አይነት እንቅስቃሴ ማድረግ አይቻልም። በጣም ያሳዝናል። እየገለጽክልኝ ያለው ነገር መሬት ላይ ያለው ሀቅ ነው። አሁን ላይ በሀገር ቤት አሉ የምንላቸው ነፃ ሚዲያ እምብዛም የምናውቃቸው የሉም። እንግዲህ አሁን ላይ ምን እንዳለ አላውቅም። ምናልባት አንተ ልትገልጽልን ትችላለህ። እኔም ትንሽ አጠቃላይ በሚባል ደረጃ የለም። አጠቃላይ በሚባል ደረጃ ሚዲያ ቢሮ ከፍቶ እየተንቀሳቀሰ ያለ ሚዲያ ነው አሁን አላውቅም። በነፃነት እየተንቀሳቀሰ ያለ ሚዲያ ቢሮ ከፍቶ አዲስ አበባ ላይ አዲስ አበባ ነበርኩ። ለእንደዚህ አይነት ለሚዲያዎች ቅርብ ነኝ፣ ለፖለቲካ ፓርቲ ድርጅቶች ቅርብ ነኝ። እንደምታውቀው አሁን እንግዲህ ትንሽ እንቅስቃሴ እያደረገ የነበረው ኢህአፓ ነው። እንቅስቃሴ ላይ የነበረው ኢህአፓ ነው። ይሄው ኢህአፓን የምታየው እንግዲህ ከ5 እና ከ6 ቀን በፊት የሆነውን ነገር ላንተ አልነግርም። 3 ከፍተኛ አመራሮቻቸው እስር ቤት ገብተዋል። እና ልክ እንደዚህ አይነት ነገር ነው የሚገጥመው። የፕሬስ ነፃነት የለም። ፖለቲካ ፓርቲ ግለሰቦች መናገር አይችሉም። እና በአዲስ አበባ ላይ ምንም አይነት የፖለቲካ ምህዳሩ ኦልሬዲ ተዘግቷል። በቃ ዝግ ነው ማለት ይቻላል። ጥሩ። የአዲስ አበባ እንግዲህ ብዙም አንተም አዲስ አበባ ደጋግመ ስትልም ያው ብዙ ዋጋም እየከፈልክ ያለው የልጅነት እድሜ ዘመኑ ሁሉ እንግዲህ ለእስር ቤት ስትዳረግም የነበረው በዋነኝነት ያው እንደ ሀገር አቀፍ ለሚፈጸሙ አጠቃላይ ሁላችንም እንደ ሀገር እፎይ የምንልባቸው ፖለቲካዊ እፎይታን ሊያመጡልን በሚችሉ ነገሮች ላይ የነቃ ተሳትፎ ታደርጋለህ። ከዛ መለስ በሆነ ደግሞ በተለይ በአዲስ አበባ ጉዳይ ላይ ተደጋጋሚ እንቅስቃሴዎች ስታደርግ ነበረ። እንዶ ማነሳለ ጥያቄ ናቲ፣ አሁናዊስ ሁኔታ የአዲስ አበባ ስልቀጣው እንግዲህ በእጅጉ ተጧጥፏል። አንተ ሀገር ቤት ባለበት ሁኔታ ይታል። በተለይ የኮሪደር ልማት በሚል ልማት ማንነትንም የምንጠላው ነገር አይደለም። ቀድሞ የሰው ልጅ ይልማ ነው የምንለው። የሰው ልጅ አይፈናቀል። ሰውን አልምተን በአቻነት ልማቱንም ማስኬድ የሚቻልበት ነገር ራሱ የከተማዋን ነዋሪ
ባሳተፈ መልኩ ልማቶች መቀጠል መቻል አለባቸው የሚሉ የፖለቲከኞችም የሰብአዊ መብት ተሟጋቾችም በዓለም አቀፍም በሀገር አቀፍም ደረጃ በብዙ መልኩ ሲነገር ነበር። ያህንን ነገር ወደ ጎን በማድረግ አዲስ አበባን የተወሰነ ቦታው ላይ ፋውንቴን አታክልት የሆነ ነገር በመትከልና በማስዋብ የተወሰነች ደሴትን በመፍጠር ዙሪያ ገባሁን ግን ለስደት የከተማዋ ተወላጅና ነዋሪ በገዛው ከተማው በገዛው በተወለደበት አካባቢ ለስደት ተዳርጓል። እስኪ በነበርክበት ቆይታ ከማፈናቀል ጋር ተያይዞ በተለይ መሀል የነበረው ዳር አድርጎ የዳር ተመልካች ማድረጉን ብቻም ሳይሆን ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ አሻጥር በአዲስ አበባ ነዋሪና ተወላጅ ላይ እየተፈጸመው ያለው ነገር በአንተ አረዳድ እንዴት ትገልጸዋል? በጣም ነው የሚያሳዝነኝ። እንደምታውቀው የአዲስ አበባ ነዋሪ አብዛኛውን ሰው የስራ ቦታው መኖሪያ አካባቢ ነው። አሁን የፒያሳ ልጆች ለምሳሌ እዛው ነው ወርቅ የሚሸጡት፣ እዛው ነው እንቅስቃሴያቸው። ወይ እዛው ሱቅ ያከራያል፣ ቤት አለው ከስር፣ ወይ የተለያየ እንቅስቃሴዎች ያደርጋሉ። ቅርብ ጊዜ ያየሁትን ነው የምነግርህ። በድሎት ይኖሩ የነበሩ በምቾት ይኖሩ የነበሩ የአዲስ አበባ ልጆች ወደ ዳር ወጥተው ስራ አጥተው በጣም እኮ ለሰው ያግዙ የነበሩ ብዙ ነገር ለሰው ያደርጉ የነበሩ ልጆች ናቸው። የካሳንቺሶች ልጆች በል የፒያሳ ልጆች ለሚኩራ ኮዬ ፈጬ ምናምን የሚባል ቦታ ሄደው በጣም በቃ ለአይን ስታያቸው ታዝናለህ። ይሄ የኢኮኖሚ አሻጥሩ ነው። አንደኛ ከማፈናቀሉ በተጨማሪ የኢኮኖሚ አሻጥሩ ነው። እዚህ ጋር ሰርተው የሚንቀሳቀሱ በራሳቸው ደክመው ለፍተው የሚሰሩ ሰዎችን ማፈናቀል፣ የሆነ ቀለበት መንገድና የሆነ ጌጥ ለመትከል አሁን ሽሮ ሜዳ እናቷን እንትና አዝላ እንጨት አዝላ ሸክላ ምሰራ ምናምን ያደርግና ሸክላ ሰሪዋንና ዋናዋን ሴትዮ ግን እዛ ኮዩ ፈጭ ወስዶ ጥሏታል። ሐውልቱ እዚህ አለ፣ እሷ የሌለችበት ቦታ ላይ ያንን የሚገልጻት የሌለበት ቦታ ላይ ሐውልቷ ብቻውን ምን ያደርጋል? የምትበለው የላት እዛ ለእሷ እዚህ ጋር ምሳሌ ተብሎ ሐውልቷ ሸክላ ስትሰራ እንጨት ስትሸከም እዚህ ጋር ሐውልቷ ቆሞላታል። እሷ የምትበላው የላት ኮዬ ፈጬ ተፈናቅላ ኮዬ ፈጬ ቱሉ ዲምቱ ወጥተው እየለመኑ እየኖሩ ነው። እና አዲስ አበባ ላይ የተደረገው ግፍና በደል እኔ መቼም ይቅር የማይባል ይቅር አይደለም የምልህ። አሁንም እንግዲህ አስበው፣ ምርጫው ቅርብ ጊዜ ምርጫው አለፈ። ምርጫው አልፎ ሳምንት አልሞላም ገዳም ሰፈር ሲፈርስ። የቀሩ ሰፈሮች ገዳም ሰፈር፣ ጣሊያን ሰፈር፣ መርካቶ ምናምን ናቸው። አዲሱ ገበያ አሁን ወደ እነሱ ዞሯል። ቤላ ላይ የሆነ ውሃ አድርጎ ዝም ብሎ ፏፏቴ ለማድረግ ያንን ለህዝብ አፈናቅለ ሰውን ከመኖሪያ ቦታ አባረህ ዝም ብሎ ከሆነ ቦታ ላይ በካቻማሊ 6-7 ካቻማሊ ያመጡና አሁን ፎቶ ሲነሱ ምናምን ስታይ በቃ አዲስ አበባ ሰው እየተዝናና ነው ምናምን ይላሉ። ከዛ ግራውንዱ ጋር ብታይ 10 ካቻማሊ ምናምን ቆሟል። ለምን እንደመጡ ያውቁትን ባበል ነው የመጡት። ፏፏቴው ጋር ፎቶ እንዲነሱ ይደረጋሉ። በቃ ደስ እንዳላቸው የአዲስ አበባ ሰው እየተዝናና ብሎ አዲስ አበባ መስተዳደር ላይ ሲለጥፈው ታያል። እና አዲስ አበባ የወደፊት እጣ ፈንታዋ በጣም ከባድና እኔ አሁን ብዙ ስደት ላይ በጣም ብዙ ሰው እዚህ ባለውበት ቦታ ሳይ አብዛኛውን ሰው በኢኮኖሚ እየተሰደደ ነው። ሊቢያ ላይ የሚገረፈው፣ ግሪክ ካምፕ ውስጥ ያለ በየቦታው ቶርች እየተደረገ ብር እየለመነ የሚወጣው አንደኛው አብዛኛውን ሰው እንደዚህ አይነት ነገር ያደረጉ ያሉት ቤታቸው የፈረሰባቸው ሰዎች ናቸው። ከመኖሪያ ቦታቸው የተፈናቀሉ ናቸው። ምክንያቱም ሌላ ቦታ ሄዶ አዲስ ቦታ ሄዶ መስራት አይችልም። የሄደበት ቦታ ለስራ ምቹ ቦታ አይደለም። እና እኛ ብቻ ሳንሆን የከተማው ነዋሪ ስደትን አማራጭ እያደረገ ነው። እና የአዲስ አበባ ጉዳይ እንደ አዲስ አበባ ልጅነት ያንሰፈስፈኛል። ደግሞ ምንም ማድረግ ባለመቻሌ በጣም ያሳዝነኛል። እና የሁላችንም ቁጭት ነው። ጊዜ ዳኛው እንደምትለው እስቲ ጊዜ ዳኛው ነው። መልካም። ዛሬ በዋነኝነት ያው ስደትና ወደዚህ ደረጃ ያደረሰን አስቸጋሪ ነገር ቆይታ ለማድረግ ነው እባክን ብዬ የተገኘልኝ። ያ እንዳለ ሆኖ ግን የአዲስ አበባ ጉዳይ በተመለከተ ስልቀጣው መፍትሄ የሚያስገኝለት ወይም ምንድነው ከዚህ ነገር እንደው ገታ ሊያደርገው የሚያስችል ነገር ምን ቢፈጠር ነው ምን ቢደረግ የተሻለ ነው ትላለህ? አዎ አዲስ አበባ ላይ ብቻውን የአዲስ አበባ ሰው ይሄንን ማድረግ ከባድ ነው። ምክንያቱም እንዳልኩ ተውጧል።
ተውጧል እምልህ አጠቃላይ አብዛኛውን ፖሊስ የኦሮሚያ ፖሊስ ነው። ምንም አንድ ደግሞ የመጣ አካል አለ ደንብ ማስከበር የሚባል በሺዎች ከኦሮሚያ ሰልጥኖ የመጣ ደንብ ማስከበር ከፖሊስ የባሰ ስራ ነው የሚሰራው። ይሄ ደግሞ ማታ ማታ የሰላም ሰራዊት የሚባል አለ። በነዛ 3 ኃይሎች ተውጧል። በቃ ተጠርንፎ ተይዟል። ግን ይሄ አዲስ አበባ ጉዳይ አዲስ አበባ አጀንዳ ብቻ አይደለም። መመልከት ያለብህ አዲስ አበባ ላይ ያለው ጉዳይ አዲስ አበባ የኢትዮጵያ የሁሉም ብሔረሰቦች መቀመጫ ነች ስንል አማራ ክልል ያለውም ደቡብ ክልል ያለውም ሐዋሳ ያለውም ይመለከተዋል። ሁሉም ከተባበረ እቺን ከተማ ነፃ ማትወጣበት ምንም አይነት መንገድ የለም። ግን የአዲስ አበባ ሰው ትንሽ በዚህ ሰዓት ትንሽ መስመር ከተገኘና የሆነ ነገር ከተገኘ በአጠቃላይ በሚባል ደረጃ ለአብዮት ዝግጁ ማለት ኦልሬዲ ኑሮ የለውም፣ ህይወት የለውም፣ ቤቱን ተቀምጧል፣ የሆነ ቦታ ነው የሚኖረው። ለምኑ ይጓጓል? ምንም የሚያጓጓ ነገር የለውም። አሁን አብዛኛውን ከስራው እየተባረረ ነው። በትምህርት ደረጃው ሳይሆን በብሔር ነው ስራ እየተቀጠረ ያለው። ስለዚህ የአዲስ አበባ ሰው የምሩን ገፍቶ የሚመጣ ነገር ካለ ለየትኛውም ህዝባዊ አብዮት ምንም ጥርጥር የለውም፣ ቅርብ ነው። እውነት ነው። እውነቴ እንግዲህ እያጠቃለልን ነው ያለነው። በሌላ ጊዜ እንግዲህ በሰፊው እንመለሳለን። እንደው መሰናዷችን ከማብቃታችን በፊት በቃሊቲ በቂሊንጦና በተለያዩ ማጎሪያ እስር ቤቶች ያላችሁ ጓደኞቼ ብለህ በእጅጉ እያሰብክና ሆኖም ግን አልክ ወዳጅ መስላችሁ እግር ለእግር ስትከታተሉኝ የነበራችሁ ሆዳሞች ስትል ደግሞ የገለጽክበትም ሀሳብ አለ። ከዚሁ ጋር አያይዘን በሰላማዊ ትግል ውስጥ የነበረው የውስጥ ሰላይነትና የሆነ ሕሊናን ሽጦ አሳልፎ የመስጠቱ ነገር እንዳለ ሆኖ በተለይ ከአዲስ አበባ ጋር በተገናኘ አንተም ሌሎቻችንም ጭምር የምናደርጋቸው እውነትን መሰረት ያደረጉ ለሁላችን ተጠቃሚ የሚያደርገን እንቅስቃሴዎችን በአቀኝነት እንደምናደርገው ሁሉ ጎን ለጎን ደግሞ ከአገዛዙ ስርዓት ጋር እንደው ለትንሽ ለሳንቲም ምንድን ነው ቃሉም ያጥረኛል ለቁራሽ ዳቦ ለሆነ ነገር ብለው እንደው ሆድም ለማይሞላም ነገር ሆኖባቸው ይሆን የሚያደርጉት እንቅስቃሴ አለና እንደው ከዚህ ጋር በተገናኘ ሐሳብ እንድታጋራ ነበር ናቲ። አዎ እኔ እስረኛ የመጠየቅ ልምድ አለኝ። እንደምታውቀው ብዙ ጊዜ ማረሚያ ቤቶች እሄዳለሁ። አሁን ከተወሰነ ጊዜ በኋላ አካሄዴንም ቀነስኩት። ምክንያቱም እዛ ስትገባም ስም እየተመዘገበ ሌላ ነገር መምጣት ሲጀምር ቀነስኩ እንጂ ብዙ ጊዜ እየዞርኩ ሁሉንም እስረኞች በሚባል ደረጃ ጎበኛለሁ። እነሱን እስር ቤት ሆነው ጥሎ መምጣት የሆነ ነገር ተሰማኝ። አንደኛ ነገር በቃ እነዚህ እዛ ብዙ ወዳጆች ጓዶች ያሉን እስር ቤት እነሱን ጥሎ መሄዱ የሆነ ውስጤ የሆነ ነገር የመካድም ስሜት የሆነ እንደ ካድኳቸው አይነት ስሜት ተሰማኝ። ግን ምንም ማድረግ አይቻልም። አብዛኛው እንደምታውቀው አብዛኛው ጓዶቻችን አንዳንዶቹ ጨራሽ ፍርድ ቤት አይቀርቡም። አንዳንዶቹ ጉዳያችሁ ትልቅ የሀገራዊ ጉዳይ ይዘው በብዙ ጋዜጠኞች ሆነው ትላልቅ እንትን ብለው በፕላዝማ ይታያል ጉዳያቸው። የሞባይል ነጣቂ አንድ ሞባይል የነጠቀ ሰው ፍርድ ቤት እንደልብ እየተመላለሰ የነዚህ ሰዎች ጉዳይ በፕላዝማ ይታያል። እንደምታውቀው የፍርድ ቤት ሂደቱ መንጓተት አለ፣ አሰልቺ መንጓተት። ለ3 ዓመታት እልባት ያላገኙ ኬዞች ብዙ ናቸው እና እነሱን ስመጣ ቀር ስላለኝ የመካድ ስሜት ስለተሰማኝ አንደኛ ነገር እነሱን እንትን ለማለት ነው፣ ለማመስገንም በጣም በቃ ያረጉት ያለው አስተዋጽኦ በጣም ከፍተኛ ስለሆነ ለማመስገንም የተጠቀምኩበት ነው። ያኛው ግን ስመጣልህ ከላይነት አዲስ አበባ ላይ አሁን በየቦታው ነው። በቃ ኦህዴድ የተለየ ኦህዴድ አንዳንዴም ዝም ብሎ ገገማ ሰላይ ይልክብሃል። ግፍን ብሎ መጥቶ አብሮክ የነበረ ሰውዬ ምናምን ባንዴ ተቀይሮ ምናምን እንትን ይላል እና ያው ያለ መሰልጠናቸውም ነገር እንዳለ ሆኖ በውስጥ በጣም ያስቸግረን የነበረ አሁን ስረዳው ወደፊት ስንመለስ በዝርዝር ስማቸውን እየጠቀስን ከአመራሮች ጀምሮ ከአዲስ አበባ ፖሊስ ከማጋ ይገናኛሉ፣ እነማን ናቸው፣ ምን አይነት እንትን አለ በግልጽ እኛም ከውስጥ ይደርሰን የነበረ መረጃ ስለነበረ እሱም በግልጽ ወደፊት እናወራበታለን።
እና እንደዚህ አይነት ሰላዮች አሉ። አሁን በጻፍኩት ጽሁፍ ኢንቦክስ ያደረገልኝ ብዙ ሰው አለ። እኔን ይሁን አውቆብኝ ይሁን ምናምን እያለ ኢንቦክስ ያደረገ ብዙ ሰው አለ ሜሴንጀር እና ሳይጠሩት አቤት ነገር ነው ገብቷል። ለራሱም የመጣ ብዙ አለ። እናቃቸዋለን። አብዛኞቹ አብረውን የነበሩ አሉ። በተለያየ መንገድ ለተለያየ ጥቅም እንዳልከው ለትንሽ የፍርፋሪ ለሆነች ለመደለያ ለጉርሻ ተብሎ አሳልፈው ጓዶቻቸውን ወንድሞቻቸውን አሳልፈው ይሰጣሉ። ያ እንዳለ ሆኖ እነሱን ወደፊት እንመለስበታለን። ግን እኔ አሁን አልገባ ያለኝ ነገር አለ። አንድ አዲስ አበባ ላይ ከዚህ አስጠጭ የሚባል አስጠጭ ይለዋል ያው የአዲስ አበባ ሰው እንደዚህ አይነትን እንትን አስጠጭ ይለዋል እና የተወገዘ ነበረ። የሚገርምህ ከ3 ዓመታት በፊት ምናምን እንደዚህ አንድ ሰው አስጠጭ ተብሎ የተወገዘ በጣም ከባድ አማርኛ ነው። ሽማግሌ ልክ አረኔ አይደለሁም ምናምን ብላ አካባቢ ላይ የሚታወቅ ሰዎችን አስተባብረህ ምናምን ነው ከዛ ነገር የምትድነው። የምርም በቃ አይደለም ተብሎ ምናምን እስር ቤትም ላይ አንድ በጣም ከአዲስ አበባ ልጆች በተለያየ ባጋጠማቸው ጉዳይ እስር ቤት ይገባሉ። ብዙ ሰው እስር ቤት ይገባል። እኔም አንተም እንገባለን። እና እስረኞች ዞን ተጠሪ የሚባል ቢሮ ይሄዳሉ። በጣም ሲመላለሱ ከታዩ ለምንድን ነው የምትመላለሰው ይባላል። ከዛ የቄራው ልጅ የከረዩ የ4 ኪሎ የፒያሳው ልጅ ሁሉም የአዲስ አበባ ያለ ሰው ምንድነው የልጅ ምናምን ይባልና አይ አስጠጭ ሆኗል ይባላል። ከውስጥ ይነገራችሁ። አስጠጭ ነው ሲባል አስጠጭና እስር ቤት ውስጥ አስጠጭና ግብረ ሰዶም ልዩነት የላቸው። የሚገርም ነገር አስጠጭና ያ ሰውዬ ሰው ያናግረውም ሲበላ ለብቻው ነው፣ ሲጠጣ ለብቻው ነው። ሌላ ሲኦል የሆነ እስር ነው የሚታሰረው። አሁን ድሮ አዲስ አበባ ላይ የነበረ ባህል አሁን ላይ በጣም የሚያሳዝነኝ እኔ የሚሰማኝ አዲስ አበባ ወጣት ካለ አሁንም ቢሆን በስቴዲየም ዙሪያ አካባቢ ያላችሁ፣ በተለያየ ቦታ ያላችሁ ከነዚህ ለጊዜው ፍርፋሪ እየለቀሙ እናንተን ከሚያሳስሩ ጓዶቻችሁን ወንድሞቻችሁን ከሚያሳስሩ ግለሰቦች ጋር አብሮ ሻይ መጠጣት ማህበራዊ ህይወት ላይ መገናኘት በጣም ነውር ነው። እስር ቤት ያሉ ወንድሞቻቸው ማሰብ መቻል አለባቸው። እና ለምንድን ነው ልክ የዛኔ እንደዛ ሲቆጠር የነበረ አስጠጪን ልክ እንደ ነውረኛ እንደ ግብረ ሰዶም ሲቆጥሮ የነበረ ሰው የአዲስ አበባ ሰው አሁን ለምንድን ነው የተው? እና ይሄንን ትኩረት አድርገው እነዚህን ሰዎች መገለል አለባቸው። ለሆዱ ያደረ በሆዱ የወደቀ ሰው መቼም አይነሳ። እና ይሄ ፍርፋሪ ከዛ ከተማ መስተዳደር እየዋለ ሰላምና ጸጥታ እየዋለ የሚመጣን ሰው ማቅረብ የለባቸው። ምክንያቱም ነገ ለነሱም አይተርፍም። እና የአዲስ አበባ የምታውቁኝ ወዳጆቼ ወንድሞቼ ይሄንን ምክር ብትሰሙኝ በጣም ደስ ይለኛል። እጅግ አድርጌ አመሰግናለሁ። ቀደም ብዬም እንደገለጽኩትም እንግዲህ ካስገዳጅ ስደትና አሁን ላይ ያለበት ሁኔታ ለመግለጽ ብለን ነው ይሄን መሰናዶ ያዘጋጀነው። ወደፊት እንግዲህ እንደዚሁ ካለበት ሁኔታ ምንም አስቸጋሪ ነገር ቢገጥምህም እንደው እባክህም እያልኩ እየቀረብክ ቅድም አንተም ስትገልጸው ነበር። በተለይ ከአዲስ አበባ ጉዳይ ጋር በተገናኘ የተለያዩ መረጃዎች አንተ ጋርም አለ እኔ ጋርም አለ። በብዙ ምክንያት መረጃዎች አሉ እኛ ጋርና እሱን ይዘን ለእውነት ለሀቅ ብለን አንድ ለከተማዋ በሚጠቅም መልኩ፣ ሁለት ደግሞ አሁን በተለይ መጨረሻ ያልከው ነገር አለ። ይሄ በእስር ቤትም ነውር ነው፣ በአካባቢም ጭምር ነውር ነው። እንደዚህ አይነት ነገር በከተማ ውስጥ ባለንበት የተለያዩ አካባቢዎች ላይ ይሄ አስጠጪ መሆን ከባድ ወንጀል ነው። ማህበራዊ መገለልን የሚያደርስ ነገር ነው። እንደው አንዳንዴ እንደውም ናቲ አስታውሰ እንደሆነ እንደውም ለመበቀል ተብሎ ሳትሆን ሁሉ እንደሱ ስም የመሰጠት አደገኛ በቀል ስለሆነና አደገኛ ነገር ስለሆነ አንዳንድ ሰው በቃ ብድግ ይልና በድብድብም ያልቻለ እንደሆነ ወይ በሆነ ነገር አንተ ማሸነፍ ሲያቅተው ሁሉ በተለያየ ባለንበት አካባቢ አረ ይሄ ማስጠጪ ነው ይላል አንዱ ተነስቶ። በቃ ያኛው ሰውዬ ደግሞ እንደዛ አለመሆኑን ቅድም እንዳልከው በአካባቢው ተሰሚነት ያለው ወጣትን በድርም በማህበርም የተለያዩ የምንገናኝባቸው ግንኙነቶች አሉ። በዛ ይመጣና ያን አለመሆኑን እስከ መግለጽ ደረጃ ይደረስ ነበረ። ኖርማል በምንኖርበት አካባቢ ራሱ በእስር ቤት ውስጥ ደግሞ ቅድም እንዳልከው ያ የጠራውትም ቆሻሻ የሚባል ነው ስያሜውም። ያ ቆሻሻው ምናምን ከተባለ የሚደርስብ ነገር የምናውቀው ነገር ነው። አሁን ግን ይሄ ነገር እንደ ኖርማል ስራ
ስራዬን ሁሉ እስከ ማለት የደረሱ ልጆች አሉ። ወደፊት እንዳልከው መገለጽም ስላለበት ማን ምንድነው የሚለውን ነገር በስምም በማስረጃም በፎቶም በመናም እያመጣን የምንገልጸው ነገር አለ። ስራዬን ውስጥ ከማለት ደረጃ ሁሉ ተደርሶበት የልብ ልብ ተሰምቶ ደግሞ እነዚህ አስተጫዎች እንደ በፊቱ ተደብቀው ያ ነው ይሄ ነው ማለትም ብቻም አይደለም በግላጭ ወጥተው ሁሉ ስራዬን ውስጥ ከማለት ደረጃ ደርሶበት የአዲስ አበባን ወጣት አንደኛ ያሳፈሱ ወደ ግዞት እስር ቤት እንዲሄድና ማህበራዊ ፖለቲካዊ ኢኮኖሚያዊ ቀውስ ውስጥ እንዲዳረግ ጥያቄ እንዳይጠይቅ ለምን እንዳይል ከአገዛዙ ስርዓት ባልተናነሰ መልኩ በእያንዳንዱ ቤት አጠገብ ላይ የሚፈጸሙ እንዲህ አይነት ድርጊቶች አሉና እነዚህ ነገር እንጋፈጣቸዋለን። ይሄንን ስንል ግን ማንንም በመጥራት ማንንም በመውደድ አይደለም፣ ለእውነትና ለሐቅ መሰረት ባደረገ መልኩ ይሄንን ሐሳብ እናጋራለን። ምናልባት ናቲ በዚህ አጋጣሚ እንደው ከተገኘ ይሄ አጋጣሚ ብለ መግለጽ የምትፈልገው ሐሳብ ካለ ለሱ እድሉን ልስጥና ወደፊት ግን በተለያየ ጊዜ እየቀረብን አንዳንድ ሐሳቦችን ለአድማጭ ተመልካቾቻችን እናጋራለን። ከወዲሁም እንግዲህ ቃልም አስገባሃለሁ በመጨረሻ የምታስተላልፈው መልእክት ወይ ሐሳብ ካለ? በመጨረሻው የማስተላልፈው መልእክት እኔም አንተም ብዙ ወዳጆች አሉን አዲስ አበባ ላይ እንዳልከው ያለማመን ጉዳይ ሳይሆን ማን ነው እንዲያረገብኝ የሚል ጥርጣሬ ውስጥ እንዳለመግባት ብዙ ወዳጆችን ብዙ ጓደኞችን ሳልሰናበታቸው ቻው ሳልላቸው ሀገር ወጥቻለሁ እና ይሄ የክህደት መንፈስ ሳይሆን እናንተንም ከጥርጣሬ ለማዳን ነው። እኔ በመሃል ሁሉም አይወደምና ከመሃል አንዱ የሆነ ነገር አድርጎ ቢያስቀረኝ ያንንም ከመሆን እጅል እንደው ለሁሉም ሳልናገር ቤት ያለውበትን ነገር ያውቃሉ አይቀየሙኝም ብዬ ዝም ብዬ እጃለሁና ሁላችሁንም ወዳጆቼ በሰላም እስክንገናኝ ድረስ ወዳችኋለሁ፣ አከብራችኋለሁ። ልጆቼን አደራ። አይ መልእክትን በደንብ ይረዱታል ብዬ አስባለሁ። ወዳጅ ዘመዶችን በቅርብ ያሉ ሰዎች ይሄንን ያልገለጽክበት ምክንያት ለአንተ ብለህ ሳይሆን ለእነሱም ጭምር ብለህ ነው። ይሄንን የት ሄደ ናቲ የት ገባ ወጣም ብለው እኮ ሲያሰቃያቸው የነበሩት የቅርብ ጓደኞችን ቤተሰብ አካባቢ ሰዎች ሁሉ እናውቃለንና ያልከው መልእክት ተገቢ ነው። አደራህንን ደግሞ እነዚህ ወዳጆች በእርግጠኝነት እንደሚቀበሉት ተስፋ አድርጋለሁ። በአካባቢ ላይ ያለ የፖለቲካ አመለካከት እንዳለ ሁሉ ሆኖ ማህበራዊ ህይወትን የዋዛም አይደለምና በእርግጠኝነት ልጆችን ይጠብቃሉ፣ ይንከባከባሉ ብዬ ነው ተስፋ የማደርገው። ናቲ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ወደፊት እንግዲህ በሰፊው እንመለሳለን። አሁን ግን ያው ባለበት አስገዳጅ ስደትና እዚህ ከእንቢተኝነት ጋራ የእንቢተኝነት ያው ለዲሞክራሲ ለነጻነት ለፍትህ ነው የእንቢተኝነት ከዚህ ጋራ በተገናኘ አጥር ያለ ቆይታ ነው ያደረግነውና እጅግ አድርጌ አመሰግናለሁ ናቲ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።